ይህ የኢትዮጵያ ቴሌቪዥን ነው። እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ገለጸ። የፓርቲው ምክትል ፕሬዝዳንት አደም ፋራህ የፓርቲው ስራ አስፈጻሚ ኮሚቴ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ ማስቀመጡን ገልጸዋል። በአንድ ሀገር የሚኖሩ ዜጎች ሁሉን ሊያስተሳስር ስለሚገባው ብሔራዊ ጥቅም የጋራ መግባባት ሊኖራቸው እንደሚገባ ተገለጸ። የአፍሪካን የነገ ዕጣ ፈንታ የሚወስን የጋራ መፍትሄ መፈለግ ይገባናል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በባህር ዳር ከተማ የተካሄደው 11ኛው የጣና ፎረም ተጠናቋል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችን ቆዩ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ገለጸ። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ ማስቀመጡን ገልጸዋል። ሳምሶን በላይ ዝርዝር አለው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ገለጸ። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ ማስቀመጡን ገልጸዋል። ፓርቲው የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይን ሰንቆ ወደ ተግባር መግባቱን አውስተው ባለፉት ዓመታት ለሕዝብ ቃል የገባውን በውጤታማነት እየፈጸመ ነው ብለዋል። የኢትዮጵያን ቀሪ ስብራቶች ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ተናግረው ብሔራዊ ጥቅምን ማዕከል ያደረጉ የተሟላ ሉዓላዊነትን ለማረጋገጥ የሚጠበቅበትን ኃላፊነት እንደሚወጣ ገልጸዋል። የኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከሕዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸውን ጥረቶች አጠናክሮ የሚቀጥል እንደሆነ እና ለዚህም ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚው ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። በኢኮኖሚው ዘርፍ ባለፉት ዓመታት በተሰሩ የልማት ስራዎች ከፍተኛ ውጤት መምጣቱን ገልጸው ለአብነትም ባለፈው ዓመት የ9.2 በመቶ እድገት መመዝገቡን ተናግረዋል። የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን ስራ አስፈጻሚው መገምገሙን ጠቅሰው በዚህም ኢኮኖሚው ከግብርና ወደ ኢንዱስትሪና ዘመናዊ አገልግሎት እየተሸጋገረ ይገኛል ብለዋል። በገቢ ማሰባሰብ፣ በውጪ ንግድና በተኪ ምርት አመርቂ ውጤት መመዝገቡን በማንሳት አጠቃላይ የኢኮኖሚ እድገቱ ፈጣን ብቻ ሳይሆን አካታች፣ ጥራት ያለውና የህዝቡን ኑሮ በተጨባጭ እያሻሻለ መሆኑን ጠቅሰዋል። እድገት ጥራትን ከማረጋገጥ አኳያ ሌላው ወሳኝ ጉዳይ ኢኮኖሚው የተረጋጋና ዘላቂ እንዲሆን ማድረግ ነው። ከዚህ አኳያም አስተማማኝ መሰረት እየተጣለ ያለበት ሁኔታ አለ። ስለዚህ በአጠቃላይ እድገቱ በቁጥር ብቻ የሚገለጽ ሳይሆን ጥራት ያለው የብዙሃኑን ተጠቃሚነት እያረጋገጠ ያለ እንደ ሀገር የጋራ ብልጽግና እንድናረጋግጥ እያስቻለን ያለ ነው። ይህንን በቀጣይ ማጠናከርን የምንቀጥል ይሆናል። ሰብአዊ ድጋፍም በራስ አቅም ለማቅረብ ሰፊ ስራ ነው የተሰራው። እንደ ሀገር ከልመና ከተረጅነት ተላቀን
ሰብአዊ ድጋፍን በራሳችን ማቅረብ የምንችልበት ሁኔታ መፍጠር አለብን። ከዛም አልፈን በቀጣይ ሌሎችንም ወደ መርዳት መሸጋገር አለብን ብሎ ነው ብልጽግና አቅጣጫ ያስቀመጠው። የምግብ ሉዓላዊነትን ለማረጋገጥና ሰብአዊ ድጋፍን በራስ አቅም ለመሸፈን በተጀመሩ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን ገልጸው በሰው ተኮር ስራዎችም በርካታ አቅመ ደካማ ዜጎችን ተጠቃሚ ማድረግ ተችሏል ብለዋል። በቀጣይም ተረጂነትን የማስወገድ ሰብአዊ ድጋፍን በራስ አቅም ለማሟላት በቂ ፈንድ የመያዝ እንዲሁም ብሔራዊ የመጠባበቂያ ክምችትን በራስ አቅም የማምረት ስራ ተጠናክሮ እንደሚቀጥል ተናግረዋል። የፓርቲው ስራ አስፈጻሚ ኮሚቴ የሰላምና የፖለቲካ ጉዳዮችን መገምገሙን በማንሳት ለሀገራዊ ምክክሩ መሳካት የበኩሉን ሚና ለመወጣት ቁርጠኛ መሆኑን ማረጋገጡን ጠቅሰዋል። መጪው ሀገራዊ ምርጫ ሰላማዊ፣ ታማኒ፣ ግልጽና አሳታፊ በሆነ መልኩ እንዲካሄድ ፓርቲው የድርሻውን እንደሚወጣ ገልጸዋል። ውስን የሰላምና ጸጥታ ችግር የነበረባቸውን አካባቢዎችን ለማረጋጋት መንግስትና ህዝብ በጋራ በሰሩት ስራ ተጨባጭ ለውጥ መምጣቱን ተናግረዋል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ለመፍታት የሚያስችል ምህዳር መፈጠሩን ገልጸው ፓርቲውና የሚመራው መንግስት ሁልጊዜም በራቸው ለሰላም ክፍት መሆኑን አረጋግጠዋል። እስካሁን 16 የመሶብ አንድ ማዕከል አገልግሎት መስጫ ማዕከላት ተገንብተው አገልግሎት እየሰጡ ይገኛሉ። በእነዚህ ማዕከላት አገልግሎት ያገኙ ዜጎች ስለ አገልግሎቱ ሲጠየቁ እና ሳይንሳዊ በሆነ መልኩ ሲተነተን ተገልጋይ እርካታው ከ95% በላይ ነው የሆነው። ስለዚህ ይሄ ጉዳይ በተለይ መሶብ አንድ ማዕከል አገልግሎትን ማስፋፋት የአገልግሎት አሰጣጥ ችግርን በዘላቂነት ከመፍታት አኳያ ብልሹ አሰራርን ከማስቀረት አኳያ የተገልጋይ እርካታን ከማረጋገጥ አኳያ ትልቅ ፋይዳ ያለው መሆኑ ያየንበት ነው። በሚቀጥሉት ወራትም የመሶብ አንድ ማዕከል አገልግሎት ማዕከላት እንዲስፋፉን አቅጣጫ የተቀመጠው እስከ ሰኔ 2018 ድረስ ወደ 100 ለማድረስ ነው ታቅዶ እየተሰራ ያለው። በስራ አስፈጻሚ ኮሚቴው ስብሰባ የመልካም አስተዳደር ችግሮችን በዘላቂነት ለመፍታትና አገልግሎት አሰጣጥን ቀልጣፋ ለማድረግ የተቀመጠው አቅጣጫ ወደ ተጨባጭ ተግባር መገባቱን ተገምግሟል ብሏል። በዚህም የመሶብ የአንድ ማዕከል አገልግሎትን የማስፋትና የዲጂታላይዜሽን ስራዎች እየተከናወኑ መሆኑን አመልክተው እስካሁንም 16 ማዕከላት ተገንብተው አገልግሎት እየሰጡ መሆናቸውን ተናግረዋል። በመሶብ ማዕከላት የህዝቡ እርካታ ወደ 95 በመቶ መድረሱን ገልጸው የመሶብ ማዕከላትን እስከ ሰኔ 30 ቀን 2018 ዓ.ም ወደ 100 ለማድረስ ስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡን ተናግረዋል። ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ፣ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ በዲሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ከዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን ምናስተናግድ ይሆናል። ብልጽግና ፓርቲ ጠንካራ መንግስትና ሀገር ለመገንባት የያዘውን ግብ ለማሳካት የአመራርና አባላቱን አቅም የሚያጎለብቱ የተለያዩ ተግባራትን ማከናወኑንም ገልጸዋል። ከዚህ ባለፈ አመራርና አባላቱ በተሰጣቸው ተልዕኮ ልክ በየደረጃው የመገምገም ስራ ሲሰራ መቆየቱን ጠቁመው በምዘና መሰረት የላቅ አፈጻጸም ላስመዘገቡት ዕውቅና መሰጠቱን ጠቅሰዋል። በሌላ በኩል የተሰጣቸውን ሀገራዊና የፓርቲ ተልዕኮ በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎችን መወሰዱን ተናግረው ፓርቲው ህዝብና ሀገርን ተጠቃሚ ለማድረግ የጀመራቸውን ተግባራት አጠናክሮ እንደሚቀጥል አረጋግጠዋል። አፍሪካውያን ተለዋዋጭ በሆነው የዓለም ጂኦፖለቲካ ምክንያት የሚመጡ ተጽዕኖዎችን በመቋቋም በአዲሱ የዓለም ስርዓት የአፍሪካን የነገ ዕጣ ፈንታ የሚወስን የጋራ መፍትሄ መፈለግ ይገባናል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። 11ኛው የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህር ዳር ከተማ ተካሂዷል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የጣና ፎረም በአፍሪካ የሰላምና ደህንነት ጉዳዮች ላይ በመምከር አፍሪካዊ የሆኑ መፍትሄዎችን መፈለግ የሚያስችል እንደነበረ አንስተዋል።
የ11ኛው የጣና ፎረም የባህር ዳር ከተማ ቆይታን በስኬት መጠናቀቁ ነው የተገለጸው። 11ኛው የጣና ፎረም በባህር ዳር ከተማ የነበረውን ቆይታ አስመልክተው መግለጫ የሰጡት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ 11ኛው የጣና ፎረም የባህር ዳር ከተማ ቆይታ በስኬት መጠናቀቁን ገልጸዋል። ዘገባው የሪፖርተራችን ሳሙኤል ወርቃየው ነው። በአንድ ሀገር የሚኖሩ ዜጎች ሁሉን ሊያስተሳስር ስለሚገባው ብሔራዊ ጥቅም የጋራ መግባባት ሊኖራቸው እንደሚገባ ይገለጻል። ኢትዮጵያ ያላትን የተፈጥሮ ጸጋ በተሟላ መልኩ መጠቀም እንዳትችል የፖለቲካ አመለካከት ልዩነት ባላቸው ግለሰቦች ምክንያት ከትላንት እስከ ዛሬ በርካታ ተግዳሮቶችን እያለፈች እንደምትገኝም ይነገራል። ሪፖርተራችን ምንተስኖት ይልማ የሀገርን ብሔራዊ ጥቅም ለማረጋገጥ ከማን ምን ይጠበቃል ሲል በትንታኔ ያዘጋጀውን መሰናዶ ተከታትለን እንመለስ። የሀገር አንድነት የግዛት ሉዓላዊነት እንዲሁም የኢኮኖሚ ነጻነትና ብሔራዊ ፍላጎትን ማረጋገጥ ለነገ የማይተው የህልውና ጉዳይ በመሆኑ ሀገራት በዚህና በሌሎች ብሔራዊ ጥቅሞቻቸው ድርድር አያውቁም። በአንድ ሀገር የሚኖሩ ዜጎች በአንድነት ሊቆሙለት ሁሉን ሊያስተሳስር ስለሚገባው ብሔራዊ ጥቅም የጋራ መግባባት ላይ ካልደረሱ እንዴት እንደ ሀገር መቀጠል ይችላሉ ሲሉ በርካቶች ይጠይቃሉ። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምን ሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ጉዳይነት ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። በዛ ብቻ ብሔራዊ ጥቅማችን ሊከበር አይችልም። እያንዳንዱ ዜጋ ሚና ነው። ከ130 ሚሊዮን በላይ ህዝብና የተፈጥሮ ሀብት የታደለችው ሀገር ኢትዮጵያ ታዲያ በተሟላ መልኩ ብሔራዊ ጥቅሞቿን ማስከበር ሳትችል በበዛ ተጽዕኖ ስር ሆና አያሌ ዘመናት ነጎዱ። በዚህ ጉዳይ የተዛባ አመለካከት ያላቸው የኛ ወገኖች የሀገርን ብሔራዊ ጥቅም ከመንግስትና ከፖለቲካ ፓርቲ ጥቅም መለየት ተስኗቸው ከባዳ ጋር ተሰልፈው በገዛ ሀገራቸው ላይ ጦር ሲሰብቁ ከትላንት እስከ ዛሬ ዘለቁ። ተደምረን ታላቅ ሀገር ሆነን ተጽዕኖ መፍጠር እንዳንችል በነጻነት የዳቦ ስም ቆርሰው ሊያሳንሱን ተፈጥሮ ያደለንን ጂኦስትራቴጂካዊ ቁመናችንን ሊያደበዝዙ ኢትዮጵያን ለማዳከም ባዳና ባንዳ እጅና ጓንት ሆኖ ተሰለፉ። እኛን የሀገር ሉዓላዊነት በሰላማዊ መንገድ የተፈጥሮ ሀብታችንን በመጠቀም የመልማት ፍላጎታችን ሳይሸራረፍ እንዲከበር የማድረግ ጉዳይ የሆነው ብሔራዊ ጥቅማችን ካላሰባሰበን ምን ሊያሰባስበን ይችላል? ብሔራዊ ጥቅም መከላከል ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው፣ ለሀገር ነው የሚቆመው። ሀገር ዘላቂ ናት። የልጆቻችን ተስፋ እኛ የወረስነው የአባቶቻችን ቅርስ ማለት ነው። ለዘመናት የተዋረስናቸው እሴቶቻችን አንድ ላይ የሚኖሩት ሀገር በሚባለው ሐውልት ነው። ለዚህ ነው ከግለሰብ ከቡድን ወይንም በአንድ ወቅት ከነበሩ መንግስታት ጥቅም በላይ ተሻግረን ማየት ይገባል ብሔራዊ ጥቅም የምንለው። ከዓመታት በፊት በምስራቅ አፍሪካ የወደብ ባለቤት ሀገር የሆነችው ኢትዮጵያ የየብስና የባህር በሮቿን በግፍ ተነጥቃ ዙሪያ ገባዋ መታጠሩ ትክክል አይደለም፣ መልክዓ ምድራዊ እስረኝነት ይብቃ ብላ የጠየቀችውን ፍትሐዊ ጥያቄ ለማፈን ብዙ ተሞክሯል። ብሔራዊ ጥቅማችንን የማስከበርና በዚያም የመጠቀም ተፈጥሯዊ መብታችን በሌሎች ሀገራት ይሁንታ ላይ ተመስርቶ በረዘመ ድህነት ውስጥ የምንቆይበት ጊዜ ማብቂያ አሁን ካልሆነ መች ሊሆን ይችላል? አባይን በጉባ ሰማይ ስር በብዙ ጫና በመገደብ እውን ማድረግ የቻለችው ሀገር ብሔራዊ ጥቅሟን በተባበረ ክንድ በጋራ በማረጋገጥ የነጻነት አየር መተንፈስ አለባት የሚሉ የትውልዱ የተደመረ ድምፅ አጀንዳውን ወደማይቀለበስበት ደረጃ ደርሶታል። ዛሬ አንድ ነገር ግልጽ እየሆነ የመጣ ይመስላል። በፍትሐዊ መንገድ የተፈጥሮ ሀብታችንን ከብክነት ወደ መግራት በመሻገር ሀገር ከነበረችበት የቁልቁለት ጉዞ ተላቃ በተደመረ ጉልበት የብልጽግና እንዳገት መውጣት ጀምራለች። ይህም ከግለሰቦችም ከፖለቲካ አመለካከትም በላይ የሆነችውን ሀገር የወል ትርክትን በመገንባት በህብረ ብሔራዊነት ቀለም የደመቀ አንድነትን ከፊት ለፊት በማስቀደም ከብረት ወደ ህብረት መሸጋገር፣ ጠብ ከመንዛት ሐሳብ ወደ መግዛት የፖለቲካ ባህልን ማዘመን እንደሚያስፈልግ ማሳያ በመሆኑ ጉዳዩ የሀገር የህዝብ ብሎም የትውልድ ጉዳይ ሆኗል። ምክንያቱ ደግሞ ያለ ብሔራዊ ጥቅም ሀገር አይታሰብም። ተመልካቾቻችን የሚኒስትሮች ምክር ቤት አባላት በኮይሻ ያደረጉትን መልከታ በተመለከተ የተሰናዳውን ፕሮግራም ዛሬ ምሽት ከ2 ሰዓት ተኩል ጀምሮ ወደ እናንተ የምናደርስ ይሆናል። እንድትከታተሉት በአክብሮት ጋብዘናችኋል። ኢትዮጵያ ድህነትንና ተረጅነትን ታሪክ አድርጋ የምግብ ሉዓላዊነትን ለማረጋገጥ በቅርብ ዓመታት የጀመረችው ራስን የመቻል ጉዞ ውጤት እያስገኘ መሆኑ ተገለጸ። በዓመት አንድ ጊዜ ብቻ ከማምረት ወደ 3 ጊዜ ማምረት የተሻገረው የሀገሪቱ ግብርና አንድ መሬት ጾም አያድርም ከሚለው የመደመር መንግስት መርህ በተግባር የተገለጠ ሆኗል። ይመራደም ዝርዝር አለው።
ክረምት ይሉት ወቅት ብቻ እየተጠበቀ የሚለማ መሬትን ረግጦ ሰማይን አንጋጦ የዝናብ ጠብታ ላይ በመመርኮዝ በዓመት አንድ ጊዜ እየተመረተ እልፍ ዘመናት ነጉደዋል። ያ የዘመናት ልምምድ ደግሞ እንኳንስ የከተሜውን ይቅርና የራሱ ያራሹ ገበሬ ጎተራው መሙላት ተስኖት በልቶ የማደር የህይወት ዑደትን ፈትኖታል። ከዚያም አልፎ ይህ ክፉ ልምምድ እንደ ሀገር ኢትዮጵያን በኋላ ቀርነት ዜጎቿን በተረጅነት አስፈርጇል። በየጊዜው ግብርናውን ለማዘመን እየተባለ ጉባኤዎች ይካሄዳሉ፣ ውይይቶች ይደረጋሉ። ግብርናው ግን ባለህበት እርግጥ የተባለ ይመስል ለዓመታት ባለበት ቆሞ ቀርቷል። ምግቡን በራሱ አምርቶ ራሱን ባልቻለና የውጭ ተረጂ የሆነ ሀገር ደግሞ የተሟላ ሉዓላዊነት ብሎ ነገር የቃላት ሽንገላ ካልሆነ በቀር ረብ ያለው ሆኖ አይገኝም። ሉዓላዊነትና በሀገር የመከበር ማንነት ለኢትዮጵያውያን የማይደራደሩበት ቀይ መስመራቸው፣ አሳልፈው የማይሰጡት የወል እውነታቸው ነው። ታዲያ ስለ ሉዓላዊነት ሲነሳ እምቢ ለባርነት ብለው ስለ ሀገር ለሞት ተሽቀዳድመው አለትን የሚንድ ብረትን በሚያቀልጥ ወኔን የታገሉት እነዛ ኢትዮጵያውያን በይደር የተዉት አንድ ነገር ቢኖር ይህ ነው፣ የምግብ ሉዓላዊነት ጉዳይ። እናም ኢትዮጵያ ተጣብቋት የቆየውን የከፋ ድህነትንና ተረጅነትን ታሪክ ለማድረግ በቅርብ ዓመታት የጀመረችው በራስ አምርቶ ራስን የመቻል ጉዞ ውጤት አምጥቶላታል። አሁን ላይ ለኢትዮጵያ የሚለማ መሬት፣ ውሃ ለማይነጥፋቸው ለተፋሰስ ወንዞቿና ለሚሰሩ እጆች ምስጋና ይግባና በረሃማው ምድር ሳይቀር በበጋ መስኖ ማልማት ብርቅ ሳይሆን የየዓመቱ መልክ ነው። በዓመት አንድ ጊዜ ብቻ ማምረትም ነበር በሚል ታሪክ ተቀይሯል። በምትኩ ኢትዮጵያ የበጋ መስኖን በመጠቀም በዓመት 3 ጊዜ ማምረት መገለጫዋ አድርጋዋለች። ከእጅ ወደ አፍ በሆነ የሰቀቀን ኑሮ ሕይወቱን ሲገፋ የነበረው የሀገሬው አርሶ አደርም ምርቱን ከጎተራው ወደ ገበያው ለማውጣት በቅቷል። በዚህም እረፍት አልባዋ የአርሶ አደሩ ነፍስ በምርታማነት ስኬት እርካታን ተላብሳ ተረጋግቶ መኖርን እየተለማመደችው ነው። ኢመጀልሲ ዳላፈቆቶ ከነንጀል ቀቢን ኛተፉ ባይ ረከቻ ትሬቻ ይህን የመስኖ ስራ ሳንጀምር በፊት ተቸግረን ነበር የምንኖረው። አሁን ላይ ስንዴ ስናመርት ከራሳችን አልፈን ለገበያም እየተረፈን ነው። እዚህ ጋር ልብ ልንለው የሚገባ እውነትም አለ። ኢትዮጵያ የበጋ ስንዴ በሚል አዲስ ልምምድ ወደ ማሳ ከማውረዷ በፊት በዓመት እስከ $1 ቢሊዮን የሚጠጋ ወጪ ለስንዴ ብቻ ታወጣ ነበር። ይህ ያውም በውጭ ምንዛሬ የሚከፈለው ወጪ ከነዳጅ ቀጥሎ ትልቁ የኢትዮጵያ ወጪ እንደማለት ነው። ጉዳዩን ነገሬ ብሎ ላጤነው ስንዴ ትልቁ የታሪክ ጥፋት ሆኗል። ይህ ደግሞ አንድ መሬት ጾም አታድርም የሚለው የመደመር መንግስት በተግባር ከተገለጠው መርህ የተገኘ ኩራትም በረከትም ነው። አርሶ አደሩ ከእርሻ ወሰን አትድረስ ከሚል የተበጣጠሰ አስተራረስ ወጥቶ የሀገሬው ገበሬ ወደ ኩታ ገጠም አትራፊ ዘዴ በስፋት ገብቷል። ወትሮ ሙሉ ለሙሉ ከበሬ ትከሻ ላይ ያልወረደው ግብርና አሁን በፍጥነትም በጥራትም በትራክተር ማረስ በተለያዩ አካባቢዎች ባህል እየሆነ መጥቷል። ሌላኛው የግብርና ስራ በገጠርና በሰፋፊ እርሻ ቦታ ላይ ብቻ የሚሰራ ተደርጎ የሚወሰደውን እሳቤ የቀየረው የከተማ ግብርናም ቢሆን ለከተሜው ሰው አስቤዛዬን ከግቢ ያስብሏል። ግቢ ውስጥ የሁለት መኪና ማቆሚያ አርጎ የተወሰነ ደግሞ አፈር አርጎ ከግቢ መብላት ይችላል። ያመጋገብ እንትናችን እንቀይራለን። በ2 ወር የሚደርሱ ጎመኖች አሉ፣ በ3 ወር የሚደርሱ አሉ። ስቴፕ በስቴፕ አርገ መጠቀም ይቻላል። የማይቻልበት ምክንያት የለም። በምግብ ራስን የመቻል ያለፉት የተወሰኑ ዓመታት እርምጃዎች ከድህነትና ተረጅነት ጋር አብሮ ስሟ ለጎደፈው ኢትዮጵያ ገጽታዋን ቀይረው ወደ ከፍታ ጉዞ አስገብተዋት ኢትዮጵያ ትችላለች ተብሎላታል። እርግጥ ለዓመታት ማምረት ተስኗት ከውጭ ስታስገባ የኖረች ኢትዮጵያ በቅርብ ዓመታት በሰራችው ጥረት ራሷን መቻሏ መንግስትና ሕዝብ ከተናበበ የማያሳኩት ነገር እንደሌለ ያሳብቃል። በቀጣይም እንደ ሀገር ለተሟላ ሉዓላዊነቴ እንደ ዜጋ የህልውና ጉዳይ ናቸው ብላ የምታራምዳቸው አጀንዳዎች በልጆቿ ብርቱ ጥረት በመንግስት ትውልድን አሻግሮ የማየት ህልም እውን ማድረጉ አይቀሬ ስለመሆኑ እስካሁን የቻለችባቸው ጉዞዎች ህያው ማሳያዎቿ ናቸው። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው። እሱ አርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። በዚህ ወቅት ኋላ ቀርነትን በስልጣኔ ድህነትን ሰርቶ በመበልጸግ የቆዩ ችግሮችን ድል የማድረጊያው ሁነኛው የውጊያ ግንባር ትርፍ ምርት ማምረት የሚለው ነው። ሀገር የሚገነባው ትውልድ በሚከፍለው መስዋዕትነት ነው።
የሲንጋፖር፣ ቻይና፣ ደቡብ ኮሪያና የመሳሰሉ ሀገራት ታሪኮችም ለዚህ ግልጽ አስረጅ ናቸው። በዚህ ጉዳይ ላይ ባልደረባችን ሀብታሙ ተክለስላሴ አንድ ዘገባ አዘጋጅቷል። ሀገራት በቴክኖሎጂ ዓለምን ሲያስደምሙ በገነቡት ኃያልነት እንኳን ተናግረው ሳይናገሩ ሲደመጡ ከዳቦ አልፈው ለመጽዋችነት ከምድር አልፈው በህዋው እንዳሻቸው ሲሆኑበት በወታደራዊ ኢኮኖሚያዊ ፈርጣማ ጉልበታቸው የደቀቀውን ሲያንበረክኩ በእድገት ማማ ላይ ወጥተው ተመጽዋቾቹን ቁልቁል ሲመለከቱ ቀደምትነን ስልጣኔያችን የላቀ ነው ቢከተሉን እንጂ እንቀድማቸው ነበር ለምንልኛ በእርግጥም ይህ የመርዶ ያህል ነው። ኢትዮጵያውያን እንጠይቃለን። የመደመር መንግስት እንደሚል ከዓለም ጋር የተላለፍን ሌሎች ሀገራት የትኛውን መንገድ አለፉ? አብነት የሆነ መሻገር ከወደ ሩቅ ምስራቅ የቻይናን እናስቀድም። የቻይና ከ1850ዎቹ እስከ 1950 የመቶ ዓመት የሂሚሌሽን ይር ኦፍ ሂሚሌሽን ይሉታል። ቁጭት በሀገር ደረጃ ያንን ካመጣ ነው። ቻይናውያን በቁጭት ነው ያደጉት ያሉ ሰዎች አሜሪካን ሀገር ድረስ እንግሊዝ ሀገር ድረስ ልጆቻቸውን ስኮላርሺፕ ሰልፍ ስፖንሰር አድርገው ያስተምሯቸዋል። ኢኮኖሚክ አቅማቸው በጣም ከፍ ብለዋል። ነገር ግን የነሱ አባቶች ፋብሪካ ውስጥ 18 ሰዓት ይሰሩ ነበር። ለቻይናውያን እንቀድም ነበር ማለት አልበቃም። የአባት እናቶች ታሪክ የዛሬ እንጀራቸው አልሆነም። መጨከን የልጆቻቸውን ነገ እያሰቡ አንጀታቸውን አስረው ወገባቸውን ጠበቅ አድርገው ችግር ሳይበግራቸው ፈተና ሳያቆማቸው መትጋት ነበረባቸው። ውጤቱ የፈነጠቀችዋን ልዕለ ኃያል የዛሬዋን ቻይና ወለደ። ከዚያው ከሩቅ ምስራቅ ሌላ ምሳሌ የውጭ ምንዛሪ አልቆባት ነበርና ስለዚህ ብሔራዊ ኪሳራ ነበር። በዛን ጊዜ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ ጆሮ፣ የወርቅ ሀብል፣ የወርቅ ነገሮች አውጥተው ለመንግስት አቅርበው ነበር። በዚህ አንድነት ምክንያት ለአይኤምኤፍ ከፍተኛ ብድርን ሙሉ በሙሉ መልሰው ነው። ደቡብ ኮሪያውያን ችግርና ሰቆቃን ተጋፍጠው መሻገር መስፈንጠር ነበረባቸው። ወጠኑ፣ አለሙ፣ አፈር ሳይጠየፉ ምቾት ሳይታያቸው ጊዜ ሳይወስናቸው በጊዜ ላይ ወሰኑ። አሁን ጥያቄው ሀገራቱ ምን ሰርተው ምን ፈጽመው ለዚህ በቁ የሚል ነው። መልሱ ግልጽ ነው። ሁሉም እንደሚስማማው በትውልድ ጅረት መጥቶ ከሚሄድ ክቡር ፍጥረት ለእኔ ባይሆን ለልጆቼ ለዛሬዋ ባይሆን ለነገዋ ያለ የጨከነ መስዋዕትነት ለመክፈል የቆረጠ እንቁ ትውልድ መኖሩ ነው። ይህ ለኢትዮጵያችን አይሰራም ወይ? በእርግጥም ነገን ያስቀደመ ለችግርና መከራ እጅ የማይሰጥ ከታሪክ ተናጋሪነት ይልቅ ታሪክ ሰሪነት ትልሙ የሆነ ትውልድ እስካለ የማይቻል አይደለም። ዋጋ ለትውልድ። ይሄም ትውልድ ዋጋ መክፈል አለበት። ዋጋ የምንከፍለው በተሰማራንበት ዘርፍ የሚሰጠንን አሳይመንት ታክቶ በመስራት ነው። ዛሬም መስዋዕት አድርገ ነገን የተሻለ ጊዜ ታደርገዋለህ ማለት ነው። በእርግጥም ኢትዮጵያ በቀቢጸ ተስፋ የምትማስን ሀገር አይደለችም። የተጋረጠባት የፈተና ሰንኮፍ በቁርጠኝነት ከተገለለ ወደ ቀደመ ኃያልነቷ የመመንጠቋ ነገር አይቀሬ ነው። ረሃብ፣ ችግርና ቸነፈር ለልጆቼ የማላውርሰው ከአለት የከበደኝ ዕዳ ነው፣ እሱን ጥዬ የነጓን ኢትዮጵያ ሰራበታለሁ ያለ ተመጽዋችነቷ ለስልጣኔዋ ቀንዲል ኢትዮጵያ ከቶም አይመጥናትም ብሎ የተብሰለሰለ መጥቶ ሄደ መባልን ያልመረጠ ትውልድ ይህንን ማድረግ አይሳነውም። ምክንያት እስከ ተጨከነ ሁሉም ያልፋል። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈል አለ። በዚህ ሰዓት ክቡር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ብሔራዊ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈጥ ከሆነ ማንኛውም ፈተና ልናልፍ እንችላለን። ከቻይና እስከ ደቡብ ኮሪያ ከሲንጋፖር እስከ ጀርመን የሁሉም የዛሬ እውነት ትላንትን እንድንገልጥ ያስገድደናል። ፊት ለፊት የምናገኘው ደግሞ ዋጋ የከፈለ በቁጭት ዕዳን ያላወረሰ ትውልድ። ኢትዮጵያውያን ተደምረው ጸንተው ከቆሙ ስለ ትውልድ ከተጉ የኢትዮጵያችንም ብልጽግና ቅርብ ነው። ኢትዮጵያ ከህዳሴ ግድብ መመረቅ በኋላ ይፋ ያደረገቻቸውና በተግባር እየተገለጡ ያሉት የ30 ቢሊዮን ዶላር ሜጋ ፕሮጀክቶች የህዝቡን የልማት ጥያቄ ከመመለስ ባሻገር በአጭር ጊዜ በራስ አቅም ጀምሮ መጨረስ እንደሚቻል አዲስ ባህልን የፈጠረ እንደሆነ ይገለጻል። ከነዚህ ሜጋ ፕሮጀክቶች መካከል ኢትዮጵያ ከ100 ዓመታት በላይ ማሳካት ያልቻለችው
የተፈጥሮ ጋዝ ማምረት መጀመሪያ እንዲሁም አዲስ ውሳቤ በሆነው በኒውክሌር ኢነርጂ ተጠቃሚ የመሆን እንቅስቃሴ ከሀገር አልፎ አፍሪካን ቀና የሚያደርግ ተግባር መሆኑም ይነገራል። ምንተስኖት ይልማ ዝርዝር አለው። ከኛ እኩል የስልጣኔን መንገድ ሀብለው የጀመሩ ምናልባትም እኛ የቀደምናቸው አንዳንድ ሀገራት በኢኮኖሚ ለምተው በፖለቲካ በስለው የትላንት ማህበራዊ ልማትን አረጋግጠው የዛሬን ጥያቄ መልሰው ለነገ የሚሆን ትሩፋት ቋጥረው ስንመለከት ፊት የነበርንኛ ስለምን ወደ ኋላ ቀረን እንዴትስ ከቀሪው ዓለም ጋር ተላለፍን ብሎ መጠየቅ ያባት ነው። ያኔ ቀድመው የነቁ እነ ራሽያና ቻይና የኒውክሌርና የስፔስ ሳይንስ ቴክኖሎጂን ከሁለተኛው የዓለም ጦርነት በኋላ ሲጀምሩ ዜጎቻቸውን በቀን 3 በቅጡ መመገብ የሚያስችል አቅም እንኳን አልነበራቸውም። የዛኔው ትጋት ለዛሬው ንጋት እንደሚሆናቸው ከማመን በስተቀር እኛም የመጀመሪያው የኢንዱስትሪ አብዮት ሲጀመር ዘመናዊነትን ለመቀላቀል ዛሬ ከበለጸጉ ሀገራት እኩል መጀመር የቻልን ሀገርና ህዝብ ነበርን። ነገር ግን በዘመኑ የነበረው ለውጥ በልኩ የተረዳው ባለመኖሩ በእንጭጩ ተቀጭቶ ከጅምር መቅረቱን ዛሬም ታሪክ አፋውጥቶ ይመሰክራል። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ህይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር ጥናት ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ከበሬት ከሻ ያልተላቀቀው ግብርናችን ዓለም ከደረሰበት የለውጥና የእድገት ደረጃ መሳ ለመሳ መጓዝ ተስኖት ከእርሻ ወደ ጉርሻ መሻገር ሲያቀተን ስለምንድን ነው ብሎ የሚጠይቅ ቁጭትን በትጋት የሚበቀል ትውልድ እስኪመጣ ሀገር ብዙ ጠብቃለች። ሀገራችን ከቀደሙ ከነበሩ አብዮቶች ከተደረጉ አብዮቶች እኩል መጓዝ አልቻለችም። አንዱ ትልቁ ስብራታችን ይሄ ነው። በነበሩ የመንግስታት ሂደት ውስጥ ቅሪትን ፈጥሮ ካፒታልን ወረትን ፈጥሮ ያለፈበት ሁኔታ ስላልነበረ ሀብቶቻችን በአግባቡ አውጥተን ተጠቅመን አገራችን ከደጉ ሀገሮች ተርታ ማሰለፍ ያልቻልንበት ሁኔታ ስላለን ዛሬ ግን ያንን ጎታች እርግማን ቀብሮ እስከ ደም ጠብታ በስራ የሚበቀለው አዲሱ የመደመር እሳቤ የበለጸገ ሀገርና ህዝብን ለመፍጠር እንቅልፍ አልባ ጉዞ ጀምሯል። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት 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 መስራት እና መጨረስ ብቻ ነው። በአፍሪካ ግዙፍ የሆነውን የህዳሴ ግድብን በልጆቿ የተባበረ ክንድ ማሳካት የቻለችው ኢትዮጵያ ያለፈው ስኬት ሳያዘናጋት በጣት በሚቆጠሩ ወራት ከ100 ዓመታት በላይ ተዳፍኖ የቆየውን የተፈጥሮ ጋዝን የማምረትን ቆቅልሽን ልትፈታ ከዚያም ከሚገኘው ትሩፋት ማዳበሪያን በራስ አቅም ለማምረት መቃረቧ ለተመለከተ ከራሱ አልፎ የአፍሪካ ልጆችን ቀና የሚያደርጉ ሜጋ ፕሮጀክቶችን ለማጠናቀቅ ደፋ ቀና ስትላየ አዲሱ አዋጭ መንገድ በራስ አቅም ከራስ ቆርሶ ለራስ ጉረስ ካልሆነ በቀር እኛን ከኛ ውጪ ሊታደገን የሚችል ኃይል እንደሌለ ማሳያ ነው። አሁን ደግሞ 5-6 ትላልቅ ፕሮጀክቶችን በአንድ ጊዜ እየጀመርን ነው ያለነው። እነዚህ ነገሮች ሲጠናቀቁ በመሰረተ ልማት፣ በኢነርጂ፣ በግብርና ምርታማነት እና በመሳሰሉት የሚኖረን ተሳትፎ ደግሞ የላቀ ይሆናል። ወደሚጨበጥ ብርሃን የሚደረገው ጉዞ እንደሚሳካ ናምና የጀመረች ሀገር ያልነቁ እንዲነቁ እየቀሰቀሰች ያላዩ አጥርተው እንዲመለከቱ አዲሱን መልኳን እየገለጠች ማንም በምንም ሁኔታ የማያቆመውን በአጭር ጊዜ የመበልጸግ ህልሟን እውን ለማድረግ ተስፋ ሳይሆን ሪቫን እየቆረጠች መጓዟን ቀጥላለች። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል።
ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። በምዕራብ ወለጋ ዞን የመማር ማስተማር ስራው በተሳካ ሁኔታ እየተከናወነ እንደሚገኝ የዞኑ ትምህርት ቢሮ አስታወቀ። በዞኑ የሚገኘው አዳሪ ትምህርት ቤትም ተማሪዎች ትምህርታቸውን በአግባቡ እየተከታተሉ መሆናቸው ተገልጿል። አሊ ደደፎ ዝርዝር አለው። በኦሮሚያ ክልል ምዕራብ ወለጋ ዞን በሰላምና ጸጥታ ችግር ምክንያት የመማር ማስተማር ስራ መስተጓጎሉ ይታወሳል። አሁን ግን በዞኑ በመንሲቡ ወረዳ ሰላም ከሰፈነ በኋላ የኢፈቦሩ አዳሪ ትምህርት ቤት በመከፈቱ ታዲያ የመማር ማስተማር ስራው ወደ ቀድሞ ተመልሷል። ተማሪዎችም በተፈጠረላቸው የትምህርት ዕድል ጠንክሮ በመማር ለተሻለ ውጤት ተፎካካሪ ለመሆን እየተዘጋጁ መሆናቸውን ገልጸዋል። ገሯማ አሊኑ ምጀቴ አሊበሩ በርሲዙኑ ምጀቴ አሁን ምቹ የሆነ የመማር ማስተማር ሁኔታ ነው ያለው። ይህንን እድል ተጠቅመን ጥሩ ውጤት እናስመዘግባለን ብዬ አስባለሁ። ከዚህ በፊት ስንማርበት የነበረው ትምህርት ቤት ምቹ አልነበረም። አሁን በዚህ አዳሪ ትምህርት ቤት ሁሉም ነገር የተመቻቸ ነው። ጥሩ ውጤት አስመዘግባለሁ ብዬ እጠብቃለሁ። የመንሲቡ ወረዳ ነዋሪዎችም በተፈጠረላቸው ሰላም መደሰታቸውን ገልጸው የተፈጠረላቸውን ሰላም ተጠቅመው አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። ከመለሳቲት አከጃሳቲት ይህንን ትምህርት ቤት እንደ ቤታችን ክትትል በማድረግ የምንጠብቀው ይሆናል። ይህ ትምህርት ቤት ለኛ አይናችን ነው። ያለ ትምህርት ሀገር የለም። ለዚህም እንደ አይናችን ትምህርት ቤታችንን የምንጠብቀው ይሆናል። በምዕራብ ወለጋ ዞን የመንሲቡ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ገመቺስ ጉዲና የመማር ማስተማር ስራ ለችግር ተጋልጦ ስለነበር ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ከፍተኛ ችግር እንደነበረ በማንሳት ችግሩን ለመፍታት እየተሰራ መሆኑን ገልጸዋል። ወጋ ከና ባለፈው ዓመት ነበር እንደ ወረዳችን የነበረውን የትምህርት ስብራት ለመጠገን እንቅስቃሴ ጀመር ነው። በዚህም ተስፋ ሰጪ ውጤቶችን ማየት ጀምረናል። በትምህርት ዘርፍ የታዩትን ችግሮች ለመፍታት በልዩ ትኩረት እየተሰራ መሆኑን የምዕራብ ወለጋ ዞን ትምህርት መምሪያ ኃላፊ አቶ ተስፋ መላኩ ተናግረዋል። ጎዲኒ ኬኛ ጎዲና ማኒ በሩ በርሲሱን ሞደርን ኤጁኬሽን ከንጀኑ ዮኪን በርኖቲ አማያ ከን ይተጃልቀበ ደጆ ዞናችን ዘመናዊ ትምህርት የተጀመረበት በመሆኑ የተሻለ እድል ነበረን። አሁን ያለንበት ሁኔታ ግን ዝቅ ያለ ነው። ይህንን ችግር ለመፍታት በዞኑ አስተዳደር የሚመራ አደረጃጀት ፈጥረን በተለያዩ አቅጣጫዎች በትምህርት ላይ እየሰራን ነው። በዞኑ ትምህርት ማንሰራራት ሁሉም የዞኑ ማህበረሰብ ለሰላምና ጸጥታ ዘብ በመቆም ኃላፊነታቸውን እንደሚወጡ ገልጸዋል። ዘገባው የምዕራብ ወለጋ ዞን የኮሙኒኬሽን ጽሕፈት ቤት ነው። የትግራይ ዲሞክራሲያዊ ስምረት ፓርቲ የምስረታ ጉባኤውን አካሄደ። የፓርቲው መስራችና ሊቀመንበር ጌታቸው ረዳ ፓርቲው ለትግራይ ሕዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን ገልጸዋል። ዛህራ መሐመድ ዝርዝር አላት። በትግራይ ክልል ያለውን የፖለቲካ ውጥረት ለማስተካከልና በሐሳብ ላይ የተመሰረተ አካሄድን ለመከተል ውይይትን መሰረት ያደረገ የፖለቲካ ተሳትፎ መኖር እንዳለበት ብዙዎች ያነሳሉ። ይህን እውን ለማድረግ የተቋቋመውና በምስረታ ላይ ያለው የትግራይ ዲሞክራሲያዊ ስምረት ፓርቲም ከፍተኛ የፓርቲው አመራሮችና መስራች አባላቱ በተገኙበት ዛሬ የምስረታ ጉባኤውን አካሂዷል። የፓርቲው ሊቀመንበር አቶ ጌታቸው ረዳ በጉባኤው መክፈቻ ላይ እንደተናገሩት ፓርቲው ለትግራይ ሕዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ ነው። ፓርቲው ቀጣይ እንቅስቃሴውን በትግራይ ክልል ለማድረግም በትኩረት ይሰራል ብለዋል። ተመስራቲ ጉባኤ የምስረታ ጉባኤውን በፈጠነ አግባብ አጠናቀን የተጀመረውን የለውጥ እንቅስቃሴ በተሳለጠ አግባብ ውጤት ወደሚያስገኝ ደረጃ እንዲሸጋገር ቀጣዮቹ እንቅስቃሴዎችንም ከትግራይ ክልል ውጭ ሆነው የሚቀጥሉበትን እድል ማጥበብ ስለሚያስፈልግ ለሁለቱም አመቺ ስላልሆነ ትግራይ ክልል መሰረት የምናስይዝበትን ሁኔታ በፍጥነት መጨረስ አለብን። ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው ስምረት ፓርቲ በኃይል ሳይሆን በሐሳብ ላይ የተመሰረተ ትግል ለማድረግ መመስረቱ የትግራይ ሕዝብ ሰላም ፈላጊነትን የሚያሳይ መሆኑን ተናግረዋል። ከጠመንጃ መለስ ሁሉም ሰው
ሀሳቡ እንደፈለገ የሚያሸራሽርበት ሁሉም ሰው ደግሞ ፕሮግራሞቹን አቅርቦ በኋላ ደግሞ ህዝቡ የፈለገው የሚመርጥበት። የብልጽግና ፓርቲን ወክለው የተገኙት አቶ መለስ አለም በበኩላቸው አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችውን የፖለቲካ አካሄድ ማሳያ ነው ብለዋል። ፓርቲያችን ብልጽግና ከተፎካካሪ ፓርቲዎች ጋር የፉክክርና የትብብር ሚዛን በጠበቀ መርህ የዲሞክራሲ ባህል ለመገንባት እየሰራ ይገኛል። ዛሬም በጉባኤያችሁ ተገኝተን የአጋርነት መልእክት ስናስተላልፍ የሐሳብና የድርጅት ልዩነት እንደተጠበቀ ሆኖ ለሀገርና ለህዝቦች አብሮ መስራት እንደሚቻል ለማሳየት ጭምር ነው። በዚሁ በፓርቲው የምስረታ ጉባኤ ላይ የተገኙ አባላትም ጠመንጃ አማራጭ ካደረገ የኃይል አካሄድ በመውጣት ዘመኑን በዋጀና ውይይትን መሰረት ያደረገ አካሄድ ያስፈልጋል ብለዋል። አማራጭ ሐሳብ ያስፈልገዋል ለትግራይ ህዝብም። ስለዚህ ለቀጣዩ በልማቱም በመልካም አስተዳደሩም በዲሞክራሲ ስርዓት ግንባታውም አጠቃላይ በፖለቲካ ተሳትፎ የትግራይ ህዝብን ወደ ነበረበት ለመመለስ መሪ ፓርቲ ወይም አስተባባሪ ፓርቲ ስለሚያስፈልገው እንደ አማራጭ የስምረት ፓርቲ ለማቋቋም ተገደናል ማለት ነው። ትግራይ እንደ ትግራይ ከነበረበት የጦርነት ቀውስ ወጥቶ አሁን ህዝቡም ሰላም አግኝቶ ልማት ለማግኘት ይፈልጋል። ፓርቲው በጉባኤው ማጠናቀቂያ ለትግራይ ህዝብ የሚያስፈልገው ሰላምና ልማት በመሆኑ ከኃይል ይልቅ ሐሳብና ውይይትን መሰረት ያደረገ አካሄድን እንደሚከተል ገልጿል። የተባበሩት መንግስታት ድርጅት ያስቀመጣቸውን የምዕተ ዓመቱን የልማት ግቦችና ዘላቂ የልማት ግብን ኢትዮጵያ በዓለም ላይ ካሉ ሀገራት መካከል በተሻለ ሁኔታ ተግባራዊ ያደረገች ያለች ሀገር መሆኗን አስታውቋል። የተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓሉን በአዲስ አበባ አክብሯል። ሳምሶን በላይ ዝርዝር አለው። የተባበሩት መንግስታት ድርጅት የተመሰረተው በፈረንጆቹ የዘመን ቀመር ጥር 1 1942 ነበር። ይሁን እንጂ ድርጅቱ ቻርተሩን አጽድቆ በይፋ ስራ የጀመረው እንደ አውሮፓውያን አቆጣጠር ጥቅምት 24 1945 ነው። ህይወትን፣ ነጻነትንና የሃይማኖት መብትን ለማረጋገጥ ብሎም የሰብአዊ መብቶችንና ፍትህን ለማስጠበቅ ድርጅቱ የተቋቋመበት ዋና ዓላማ ነበር። 8 አስርት ዓመታትን ያስቆጠረው ተመድ ከተመሰረተ 80 ዓመታትን ማስቆጠሩን ምክንያት በማድረግም በአዲስ አበባ አክብረዋል። ኢትዮጵያ ድርጅቱን ከመሰረቱ 26 ሀገራት መሃል ከመሆኗ ባሻገር ድርጅቱ አስቀምጧቸው ከነበሩ የምዕተ ዓመቱ የልማት ግቦችና ዘላቂ የልማት ግቦችን በተሻለ ደረጃ ያከናወነች ሀገር መሆኗን በተመድ የኢትዮጵያ ተጠባባቂ ዋና ተጠሪ አቡበከር ካምቦ ገልጸዋል። ኢትዮጵያ እንደ ተባበሩት መንግስታት ድርጅት መስራች ሀገርነቷ በሰላም ማስከበር፣ በትብብርና በሰብአዊ መብት አጠባበቅ ያከናወነቻቸው ተግባራት የላቀ ውጤት ያስገኘላት ነው። ይህም የተመድ ዋና ተግባር ተደርጎ የሚወሰድ ነው። ኢትዮጵያ በተመድ ጥምረት ከሰላም አስከባሪነት ባሻገር የቅኝ ግዛትን በመቃወም ረገድ ተጠቃሽ ናት። በዚህም የአፍሪካን አንድነት ከማጠናከር አንጻር ጉልህ ሚና ያላት ሀገር አድርጓታል። ይህ በመሆኑም ታዲያ ድርጅቱ በኢትዮጵያ እያከናወናቸው ያሉትን ተግባራት አጠናክሮ እንደሚቀጥልም አክለዋል። የተባበሩት መንግስታት ድርጅት የጾታ እኩልነትን ለማረጋገጥ የሰብአዊ መብቶችን መከበር፣ አካታችነትና ለድምፅ አልባዎች ድምፅ በመሆን ረገድ በሰፊው ለመስራት ቁርጠኛ ነው። ሰላም ለእድገት ቁልፍ መሳሪያ ነው። የተመድ 80ኛ ዓመትን ስናከብር የተረጋገጠና ዘላቂነት ያለውን ሰላም በማስፈን ረገድ ሰፊ ስራ መስራት ይገባናል። የአፍሪካ ህብረት ኮሚሽን ኮሚሽነር አሊ ዮሱፍ ተመድ እያከናወናቸው የሚገኙ ተግባራትን ከህብረቱ ጋር በማጣጣም ሀገራቱን ተጠቃሚ ለማድረግ የሚሰሩ ተግባራትን ለመደገፍ ቁርጠኛ ነው ብለዋል። የአፍሪካ ህብረት ኮሚሽን ለጠንካራና ውጤታማ ለሆነ የተመድና የኮሚሽኑ የሁለትዮሽ ግንኙነት ትልቅ ቦታ አለው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ኮሚሽን እህትማማች ተቋማት ናቸው። የሁለቱም ተቋማት የጋራ አጀንዳ የሆነውን የህብረቱ የ2063 አጀንዳና የተመድ ዘላቂ የልማት ግቦችን በማሳካት ረገድ ሰላምን ማጠናከርና አንድነትን ማምጣት ቀዳሚ ጉዳያችን ነው። ተመድ በቀጣይ የሚያከናውናቸው ተግባራትን ውጤታማ ለማድረግ አባል ሀገራቱ በቁርጠኝነት መንቀሳቀስ እንደሚገባቸው አሳስበዋል። ተመልካቾቻችን የሚኒስትሮች ምክር ቤት አባላት በኮይሻ ያደረጉትን ምልከታ በተመለከተ የተሰናዳውን ፕሮግራም ዛሬ ምሽት ከ3 ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። እንድትከታተሉት በአክብሮት ጋብዘናቸዋል። ዜናዎቻችን ይቀጥላሉ። አፍሪካ የምግብ ሉዓላዊነትን ለማረጋገጥ የምትሰራቸው ስራዎች ተጠናክረው ሊቀጥሉ እንደሚገባ ተገለጸ።
በአፍሪካ ህብረት የገጠር ግብርና ልማት ውሃና አካባቢ ስፔሻላይዝድ ቴክኒካል ኮሚቴ 6ኛ መደበኛ ስብሰባ በአዲስ አበባ ተካሂዷል። በባለሙያዎችና በከፍተኛ አመራሮች የተጀመረው ስብሰባ በዛሬው የመጨረሻ ስብሰባው በሚኒስትሮች ተካሂዷል። በአፍሪካ ጠንካራ ዘላቂ የምግብ ስርዓት ለመፍጠር በርካታ ተግባራት እየተከናወኑ እንደሚገኙ የተጠቀሰ ሲሆን የውሃ ሀብትን በሚገባ መጠቀምና የአየር ንብረት ለውጥ ተጽዕኖን መከላከል ላይ የሚሰሩ ስራዎች ሊጠናከሩ እንደሚገባ ነው የተገለጸው። በአፍሪካ ህብረት የግብርናና ገጠር ልማት ብሉ ኢኮኖሚ ወይም የስነ ውሃ ምጣኔና ዘላቂ ከባቢ ኮሚሽነር ሞሰስ ቪላካቲ አፍሪካ የምግብ ዋስትናዋን ለማረጋገጥ ብሉ ኢኮኖሚን ጨምሮ በተለያዩ ዘርፎች ላይ የምትሰራውን ስራዎች ማጠናከር እንዳለባት ተናግረዋል። The blue economy still remains a powerful engine for growth, with fisheries alone valued at over 24 ብሉ ኢኮኖሚ ለአፍሪካ ኢኮኖሚ እድገት ወሳኝ ነው። በአሳ ሀብት ብቻ በአመት ከ24 ቢሊዮን ዶላር በላይ ገቢ ማግኘት ይቻላል። አፍሪካ በዘርፉ የምትሰራውን ስራ ይበልጥ ማጠናከር አለባት። የምግብ ስርዓትን ለማሳደግና በግብርና ዘርፍ ያለውን አቅም ለመጠቀም በቅንጅት ሊሰራ ይገባል። አፍሪካን በተለያዩ የአየር ጠባይ መሰረተ ልማቶች ማስተሳሰርም ይኖርብናል። ይህም የምግብ ዋስትናን ለማረጋገጥ እንዲሁም ያለንን ሀብት በሚገባ ለማልማት ያግዘናል። ሰንበርድ ባዮ ኢነርጂ አፍሪካ የተባለ ኩባንያ ዝቅተኛ የካርበን ልቀት ያለውን ባዮፊል ለማምረት ከኢትዮጵያ የማዕድን ኮርፖሬሽን ጋር የስምምነት ፊርማ አድርጓል። ስምምነቱ በኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ ቴዎድሮስ ጌታቸውና የሰንበርድ ባዮ ኢነርጂ አፍሪካ ዋና ስራ አስፈጻሚ ሪቻርድ ቤኔት መካከል ተፈርሟል። ሰንበርድ ባዮ ኢነርጂ አፍሪካ የሚገነባው ፋብሪካ የሸንኮራ አገዳና ካሳቫን እንደ ግብዓት በመጠቀም ዝቅተኛ የካርበን ልቀት ያላቸውን ለመኪናና አውሮፕላን ነዳጅ እንደሚያመርት የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ ቴዎድሮስ ጌታቸው ተናግረዋል። ኢትዮጵያ አየር መንገድ የመሳሰሉትን ሰስቴናብል አቪዬሽን ፊውል ሎካሊ ለማምረት ወይም ሀገር ውስጥ ሰፕላይ ለማድረግ የሚያስችል አቅም ለመገንባት ይረዳል። በዚህ ሂደት ውስጥ ከ60 ሚሊዮን ሊትር በላይ የማምረት አቅም ያለው ፕሮጀክት ነው። በመሬት ስፋት ደረጃ ወደ 20 ሺህ ሄክታር የማልማት እቅድ ይዘናል። በዚህም በካሳቫና በሹገር ኬን ላይ ነው ሞር ፎከስ አድርገን የምንሰራው። ሰንበርድ ባዮ ኢነርጂ አፍሪካ ግብዓት የሚሆነውን የሸንኮራ አገዳና ካሳቫ ልማትን ጨምሮ የፋብሪካ ግንባታን በቅርብ ጊዜ እንደሚጀምር ተገልጿል። ሪፖርተራችን ባየ ሙላት እንደዘገበው ሰንበርድ ባዮ ኢነርጂ አፍሪካ ባዮ ኢታኖል በማምረት ለኢትዮጵያ አየር መንገድ አስተማማኝ የነዳጅ አቅርቦት እንዲኖረው እንደሚሰራ ዋና ስራ አስፈጻሚው ሪቻርድ ቤኔት ተናግረዋል። ኢትዮጵያ ግዙፍ የአውሮፕላን ማረፊያ በመገንባትና ተጨማሪ አውሮፕላኖችን በመግዛት የአፍሪካ የትራንስፖርት መዳረሻ እየሆነች ነው። እኛም ለነዚህ አውሮፕላኖች የሚሆን ነዳጅ ነው የምናመርተው። ይህ ደግሞ ለሀገሪቱ ኢኮኖሚ እድገት አስተዋጽኦ ይኖረዋል። የኃይል ምንጭ አቅርቦቱንም አስተማማኝ ያደርጋል። ወደ ውጭ ዜና ተሻግረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር ስታካሄድ የነበረውን የንግድ ድርድር በአስቸኳይ ማቋረጧን አስታውቀዋል። አለምነህ ዋሴ ዝርዝር አለው። ፕሬዚደንቱ ድንገተኛ እርምጃ እንዲወስዱ ያደረጋቸው ካናዳም የቀድሞው የአሜሪካ ፕሬዚደንት ሮናልድ ሬገን ስለ ታሪፍ ጎጂነት ሲናገሩ የሚያሰማ ማስታወቂያ በማስተላለፏ ነው። በዚህ አስደንጋጭ ባህሪያቸው የተነሳ አሎ ትራምፕ ትሩዝ በተሰኘው ማኅበራዊ ገጻቸው ላይ ሲጽፉም ከካናዳ ጋር የሚካሄዱት የንግድ ድርድሮች በሙሉ አክትመዋል ብለዋል። ፕሬዚደንቱ በካናዳ ላይ የ35 በመቶ ታሪፍ መጣላቸው ይታወቃል። ይሁን እንጂ በምህጻረ ቃል USMCA ተብሎ በሚታወቀው የአሜሪካ ሜክሲኮና ካናዳ የሰሜን አሜሪካ የንግድ ስምምነት ውስጥ የሚካትቱ ምርቶችን ወይም ሸቀጦችን ታሪፉ አይመለከትም። በሀገሪቱ መገናኛ ብዙሃን የተሰራጨው ጸረ ታሪፍ የሮናልድ ሬገን ንግግር ስፖንሰር የተደረገው በኦንታሪዮ ግዛት መንግስት መሆኑን ገልጸዋል። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የአርብ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ከእናንተ ጋር ቆይቻለሁ። ስለተከታተላችሁን አመሰግናለሁ።
ደረሰ። መጣ ካሉበት ቦታ ምቾት ሆነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ፣ የዘመናዊት ኢትዮጵያ የግብይት መዳረሻ። ከኢትዮጵያ ኤሌክትሪክ ኃይል የተሰጠ ማሳሰቢያ። የገናሌ ዳዋ ሶስተኛ የኃይል ማመንጫ ግድብ ውሃ በከፍተኛ ሁኔታ እየጨመረ በመምጣቱ የግድቡን ደህንነት ለማስጠበቅ ሲባል ውሃውን ከጥቅምት 18 2018 ዓ.ም ጀምሮ ላልተወሰኑ ቀናት መልቀቅ አስፈልጓል። ስለሆነም በሊበን እና መዳ ወላቦ ወረዳዎች ኮባዲ፣ ሜሳ፣ መዳ፣ ኦዳቦጂ እና ቢድሬ ቀበሌዎች እና አካባቢያቸው ያሉ ነዋሪዎች የሚለቀቀው ደራሽ ውሃ በሰውም ሆነ በእንስሳት ላይ ጉዳት እንዳያደርስ ተገቢውን ጥንቃቄ እንዲያደርጉ በአክብሮት እናሳስባለን። የኢትዮጵያ ኤሌክትሪክ ኃይል